አይሆንም ሚኪ አይሆንም እንደዛ ታደርግም ሚኪ ዝም ማለት ራሳቸውን አግኝተህ አትጠይቅም እኔን ከምትጠይቅ አንተ ምንም የምትጎዳው ነገር የለም በቃ መረጃዎቹን በሙሉ እናጥፋቸው ደርቆ የቆመው የናውድ ብልት እንግዲህ አሁን ላይ በጥሩ ሁኔታ ላይ ነው ያለው አብረን እንደረና አንተ መረጃዎቹን አጥፋልኝ እኔ ካንተ ጋር አንሶላ አጋፈፋለሁ ያው እንግዲህ ሁሉ ነገር እንዳየው ነው ባል ነበራት አሁን ታሟል ወደ ሆስፒታል መግባቱን አውቃለሁ እና ምን ይፈጠር ምን እንዲሆን ይፈልጋችሁት ምን ይሁን በጣም ጥሩ የነርስ ገሊላ የራሷን ሐሰተኛ የትምህርት ማስረጃ ወረቀቶች እንዴ ምን ያልከኝ ነው እንደውም ወጣለሁ እሺ ራሱ ጉዳይ ምን ማለት ነው አልሰጥህም እንዴ አልሰጥህም እንዴ አልሰጥህም በቃ በጣም ቀላል ነው ገንዘቡን አታሰግድብኝ ከዛ ኩል እንካፈላለን ዛሬ መጨረሻ ኢንተርቪው ነው እኔ ራሴን በቃ እንደወደቀ ሰው ነው ራሴን እያዩ ያሉት ማለት በቃ ሴትነቴንም ቢሆን እንደዛ ማድረግ የምፈልግም ከሆነ ችግር የለውም ልሽ ለቀቀኝ ይኸውልሽ ነይ ተነስ ግን ደግሞ የወንድ ልጅ ብልት ወይ መራቢያ አካል ሲሆን ከባድ ነው እንግዲህ ብዙ ነገር ስሜት አለው እሱ ከምንም የበለጠ ከባድ ነውና ወንድ ልጅ ከብልቱ በላይ ሌላ ነገር የለውም አዎ ግን ምን ተማምነሽ ነው የምን ገንዘብ ነው መስጭ ይሄ ገንዘብ እኮ ኦሬዲ ይታገደ አይሆንም ሚኪ ባክ እንደዛ እንዳታደርግ እባክህን እናንተ እንዴ ምንድነው እነዛ ሰዎች አስወጣኝ እንደውም ስልክ ደውላለሁ አስወጡኝ ምንድነው ምን እየተፈጠረ ነው ለምን ነገር አስወጣኝ በቃ ምንም አሁን ብታለቅሽ ጥቅም የለውም ማለት ይቅርታ የሚሸረው ነገር አይደለም ነው ላይ ያደረገው ነገር እኔ ምን ማለት ነው ስልክሽን አውጪ አልሰጥም እንዴ አልሰጥህም እንግዲህ አንቺ ከታሰሽ እኔ ሰላሜን አገኛለሁ የምን ሰዎች ናቸው እንዴ ወጣለው ብትያል ነበር እኮ በቃ አስወጣኛ የሁሉ ሰው ምንድነው ወንጀሏን ለደብቅላት አልችልም እና ግን እኔ ምንም አልሆንም አይደል ምንም አትሆኝ የመረጃ ትንሽ የለውም ወይም ደግሞ የማስረጃ ትንሽ የለውም ጥቅም ይኑራቸው በጊዜ ሂደት ነው የምናየው በአዲሱ ዓመት አዲስ ነገር ብለናል ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው ያስተውሉ ቅድሚያ የመጣ ቅድሚያ ይስተናገዳል ለበለጠ መረጃ በ0998 31 7677 ላይ ይደውሉ ሰላም ጤና ይስጥልን ውድ የጎጆ ዩቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ ውድ ቤተሰቦች ከአንድ ቀን በኋላ ተመልሰን መተናል እንግዲህ ውድ ተመልካቾቻችን ጥሩ ዜና የለንም እንግዲህ ፖስታውን አንድ ላይ ነው ውጪ የከፈት ነው እኔ እንደውም በካሜራ ፊት እንዲከፈት ነበር የፈለኩት የምርመራ ውጤቱን ሆስፒታል እንዳይነግሩት እንግዲህ በፖስታ ውስጥ እንዲከቱልንና እዚህ በቀረጻ ፊት ያንዳንዱን ነገር እንዲናገሩልን ነበር የፈለኩት አልቻልንም ዋሴ እንግዲህ በጣም አዝናለሁ ውድ ተመልካቾቻችን ዋሴ እንግዲህ በደም ውስጥ የኤችአይቪ ቫይረስ መኖሩ በህክምና ምርመራ ውጤት ተረጋግጧል የደም አይነቱ A+ የሆነው ወንድማችን እንግዲህ ያው ምንም ወንጀለኛ ቢሆንም የሰራው ነገርም ቢኖር ያው ወንድማችን ከማለት ወደ ኋላ አንልም እኛ የጎጆ ቲዩብ አባላቶች እንደማንኛውም ሰው ለሰራው ስራ ዋጋ ይከፍላል አላውቅም ምናልባት እኔ በፈጣሪ በዚህ ነገር ሊቀጣ አስቦ ያው እኔ ፈልጌ እንትን ያረኩት ነገር አይደለም አሁን ላይ ያለው ነገር ታቋለ አንድ ሰው HIV ሲዞት
አያስታውቅም ምርመራ ካላረገ ረጅም ጊዜ ምንም አይነት ምልክት ሳይታይበት በዛ ቫይረስ ውስጥ የመቆየት ነገር አለ የምንሰማው ነገር ነው ወይም ደግሞ በአካባቢያችንም ከስንት አንዴም ቢሆን ይሄን ነገር ነው ያለና አሁንም ለአንዴና ለመጨረሻ ጊዜ ለ5 ለ10 ደቂቃ ቃለ መልስ እዚህ የጠራው ያለው ነገር ለተመልካች እናሳውቅ ብዬ ነው ብዙ ተመልካቾችም የሱን የምርመራ ውጤት አሳውቀን ስላሉ ነው ገብቷል የሱን የምርመራ ውጤት አሳውቀን ስላሉ ነው ስለዚህ ዛሬ ወይም ነገ ክስ ይመሰረትብሃል ከዛ በኋላ እንግዲህ ችሎትን ተከታተላለህ ማለት ነው ሰው ላይ ጉዳት ስላደረስክ ናውድም በሰላም ሆስፒታል ሲወጣ ክሱን እሱ ራሱ ነው በደንብ የሚመሰርተው እንግዲህ ደርቆ የቆመው የናውድ ብልት እንግዲህ አሁን ላይ በጥሩ ሁኔታ ላይ ነው ያለው ኢንፌክሽን እና ቁስል ስላለ ያው ከሆስፒታል መውጣት አልቻለም እንጂ ብልቱ ኦልሞስት ተኝቷል ወይም ደግሞ ወደ ቀድሞ ሁኔታው ወደ ቀድሞ አቋሙ ተመልሷል ስለዚህ ጤናማ ብልት ነው ያለው ማለት አንችልም ያው ኢንፌክሽን በተለይ ጫፍ አካባቢ የመቆሳሰል ነገር እንደዚህ ወንድ ልጅ አባላዘር በሽታ ሲይዘው እንደሚያሳዩ እንደነዛ አይነት ነገሮችም አሉ ትናንትም ስለ ናውድ ላወራ ፈልጌ ነበር ያው አልቻልኩም ዋሴ እስቲ ስላንተ ውጤት እናውራና እኔም አንዴ ጠራው ሰው አለ እዚህ ቤት እቸኩላለሁ ያው እንግዲህ ሁሉ ነገር እንዳየኸው ነው ማለት በቃ አሁን ላይ ምንም ተስፋ የሌለኝ ሰው ሆኛለሁ ዶክተሮቹ ሊያረጋጉኝ ሞክረዋል ግን ምንም በቃ እኔ ጋር ምንም የሰራ ነገር የለም ማለት አሁን ላይ እኔ ራሴን የማየው በቃ እንደወደቀ ሰው ነው ራሴን እያየሁ ያለሁት ማለት አይምሮዬ ላይ ብዙ ነገር ነው እንትን ያለው ከበሽታው በላይ ደግሞ አይምሮዬ ላይ ብዙ ነገር ነው ይቅርታ ማለት በቃ አሁን ላይ እንደነገርኩ ነው ከበሽታው በላይ እየጎዳኝ ያለው የአይምሮዬ ነገር ነው ማለት እግዚአብሔር ነው በቃ ይሄንን ነገር እየቀጣኝ ያለው ብዬ እንዳስብ እንትን እያለኝ ያለው እስካሁን እሱ ላይ በፈጠርነው ነገር ሰው ላይ ግፍ በፈጸምኩት ነገር በቃ እየተቀጣው ነው ብዬ ነው እያሰብኩ ያለሁት ሁሉ ነገር አብረን ያየነው በቦታው ምንም ስሜቴን መቆጣጠር አቅቶኝ ነበር ዶክተሮቹም ደግሞ ሊያጽናኑኝ ሊያበረቱኝ ምናምን ነገር ሞክረው ነበር ግን ማለት ይሄንን ነገር የምታውቀው እዚህ ቦታ ላይ ሆነ ስታየው ነው እንግዲህ ለናውድም እንግዲህ ፈጣሪ ያውቃል እሱንም ነገር ማለት ውጤቱ እኔ እንጃ እኔ ምን እንደምል እኔ እንጃ ማለት የሱም ውጤት ያው እንደዚህ አይነት በቃ ተተኪ እንደሚሆን በጣም እርግጠኛ ሆኜ ነው እንትን ያልኩት ሁለታችንም ነው እኔንም እሱንም ነው የሸወረችው እቺ ሰይጣን ሆነች ልጅ እንግዲህ እኔም ከዚህ በኋላ አምኜ በሽታዬን አምኜ ተቀብዬ ራሴን በቃ ኑሮዬን ለመኖር አስቤያለሁ ማለት የፍርዱንም ሁኔታ የፍርድ ቤቱንም በቃ እየተከታተልኩ በቃ ህይወቴን ለመኖር ነው ያሰብኩት ተስፋ ግን ቆርጫለሁ በቃ ከዚህ በኋላ ምንም አይነት ህይወቴ ላይ ምንም የምለውጠው ነገር የለም የተሻለ ብዬ የማስበው ነገር የለም እኔ እንጃ ብቻ በጣም ነው ይቅርታ ባላሰብኩት ነገር በቃ ባልገመትኩት ጭራሽ እንደዚህ አይነት ነገር አስቤ አላውቅም እንደዚህ አይነት ነገር ወድቃለሁ እኔ አንድ ነገር ልናገር እኛ እንግዲህ ወንጀለኞችን ለህግ አሳልፈን የመስጠት ግዴታ ኃላፊነት አለብን በዚህ አጋጣሚ ዋሴ ደግሞ ወንጀለኛ ነው
የናኦድ ብልት እንደቆመ ደርቆ እንዲቀር ካረጉት ሰዎች ዋነኛው እሱ ነው። ምንም እንኳን ይሄ ሐሳብ ይሄ ትእዛዝ ከሄርሜላ ቢመጣ እንግዲህ እሱ ነው የመድኃኒቱን ነገር ሲያጧጡፍ መድኃኒቱ ቶሎ ቶሎ እንትን ሲል የነበረው። ሌሎችም ግብረአበሮች አሉ። ገሊላም ማለት እንግዲህ የወንድ ልጅ ብልት ማለት እንግዲህ እንደ እጅ አይደለም። አንዳንዴ እኮ አንድ እጃችን ቢቆረጥ ወይም አይነ ስውር ልንሆን እንችላለን፣ ወይም ደግሞ እግራችን ላይ ጉዳት ሊያጋጥመን ይችላል። ትልቅ ጠባሳ በሰውነታችን ላይ ሊኖር ይችላል። ግን ደግሞ የወንድ ልጅ ብልት ወይም መራቢያ አካል ሲሆን ከባድ ነው። እንግዲህ ብዙ ነገር ስሜት አለው። እሱ ከምንም የበለጠ ከባድ ነውና እነዚህ ሰዎች ብልቱ እንደቆመ ደርቆ እንዲቀር በሚያረጉበት ሰዓት የሆነ ነገር ብልቱ ቢሆን እንኳን ምንድነው ገብቷቸዋል? ከግድያ አይተናነስም። ስለዚህ እኔ አንተንም ሄርሜላንም ገሊላንም ለህግ አሳልፌ መስጠት ኃላፊነትም ግዴታም አለብኝ። ግን ደግሞ በሽታውን በተመለከተ አንድ የምነግር ነገር አለ። አሁን ላይ በዚህ ጊዜ እንግዲህ ኤችአይቪ ኤድስ ለካንሰር ህመምና ለኩላሊት ህመም እንደ ጉንፋን ያክል ወይም ደግሞ እንደ ራስ ምታት ያክል ቀላል ነው። ድሮ እንግዲህ ኤችአይቪ ኤድስ በጣም ይፈራል። እንግዲህ ቫይረሱ ከባድ ነው ይባላል። ያው ቤተሰቦች ያው እንደውም ሰው መፍራት ያለበት ካንሰር ኩላሊትን ነው። ኤችአይቪ ሰው በኤችአይቪ ታማሚ ሆኖ ረጅም ጊዜ ይቆያል፣ ረጅም ዓመት ይቆያል። ጭራሽ ደግሞ የተመጣጠነ ምግብ የሚበላ ከሆነ አመጋገቡን የሚያስተካክል ከሆነ መድኃኒቶቹን በስነ ስርዓት የሚወስድ ከሆነ ማለት አንተም ላይ ሄርሜላ ላይም ይሄንን ነገር የተመለከትነው ነገር ነው። ምን ይውል ከቻልክ ንስሐ ግባ። መታሰር አይቀርም። ለአጠፋው ጥፋት ቅጣት ያስፈልጋል። ፍርድ ቤት ባመክሮ ወይም ደግሞ ስንት ዓመት ምን ያክል ጊዜ እንደሚፈረድብህ አላውቅም። ከቻልክ እውነቴን ነው የምልህ ነፍስ አባት ካለ ነፍስ አባትን አስጠራላለሁ፣ ከሌለም እኛ ነፍስ አባት እናዘጋጅላለን። ንስሐ ግባ። ጀመር ተጸጽቻለሁ። እውነት በቃ ባደረኩት ነገር በጣም ነው የተጸጸትኩት። እኔ ይሄን በሽታ በመያዜ ብቻ እየተሰማኝ ያለው ስሜት በቃ ከምነግርህ በላይ ውስጤን ጎርቶታል። ናኦድ ላይ ደግሞ ያደረስነው ነገር እኔ እንደዚህ ከሆንኩ እሱ ምን ያህል ሊሰማው እንደሚችል ይህንን ነገር እንዴት አሁን ብቻ እንዴት እንደዚህ ላስብ እንደቻልኩ መጀመሪያ እንዴት ላስተውል እንዳልቻልኩ በቃ እውነት ራሴን በጣም እንትን እያልኩ ነው። በጣም ነው የተጸጸትኩት ከምልህ በላይ እና አሁን ላይ በቃ ፍርዴንም ተቀብዬ የሚደረገው ነገር ሆኖ በቃ እንትን ማለት ነው የምፈልገው። ኖርማል የሆነ ላይፍ መኖር ነው የምፈልገው። ምንም ጣጣ ውስጥ እጄ እንዲገባም አልፈልግም። ምንም እንደዚህ አይነት ሰዎችን ማወቅም ምንም አልፈልግም። በቃ ይህንን ነው ማለት ይቅርታ የሚሸረው ነገር አይደለም። ናኦድ ላይ ያደረገው ነገር ይቅርታ ብለህ ምን ብለህ ይቅርታ ትለዋለህ? በቃ በጣም ነው የጎዳ ነው። እንግዲህ እግዚአብሔር ደግሞ ለሱ እንደምታየው በደንብ አድርጎ እየቀጣኝ ነው። እሱም ደግሞ ይሄ በሽታ ውስጥ መግባቱ በጣም በቃ ከልቤ ለሱ በአዲሱ ዓመት አዲስ ነገር ብለናል። ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል። እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው። ያስተውሉ፣ ቅድሚያ የመጣ ቅድሚያ ይስተናገዳል። ለበለጠ መረጃ በ0998 31 7677 ላይ ይደውሉ። እንዳዝን ያደረገኝ ማለት እኔ ብቻ አይደለም በዚህ በሽታ የተጠቃሁት፣ እሱም ነው እዚህ በሽታ ላይ ወደቀው። እሱ ብቻ ሳይሆን ደግሞ ጭራሽ ብልቱንም እንደዛ ማድረጋችን እኔ እንጃ። ብቻ ፈጣሪ ይቅር ይበለን። እሱን የንስሐ አባቱን ነገር አስብበት። በጋርዶቹ በኩል አሳውቀኝ እባክን። ወደ ጋርዶቹ ትሄዳለህ። እኔ እዚህ መጣበቀው ሰው አለ። አመሰግናለሁ ለሁሉም ነገር። እግዚአብሔር አክብርልኝ። ውድ ተመልካቾች አስፈላጊ ነው ብዬ ስላሰብኩ ነው ይህንን
ቃለ ምልልስ ወደ እናንተ እያስተላለፍኩ ያለሁት ትናንትም በለቀቅነው ቪዲዮ እንግዲህ አብዛኞቻችሁ ይህንን ነገር ስትጠይቁን ነበር ያው ወንጀለኛ ነው የናኦድን ብልት ለማኮላሸት ቆርጦ የተነሳ ሰው ነበር እኔ በሽታው እንግዲህ በሽታውን በተመለከተ ሰባዊነት የሚሰማን ነገር አለ አይደል ሰዎች ነን ወንጀሉን በተመለከተ ሳይሆን በሽታውን በተመለከተ እኔም የሆነ ያዘንኩበት ነገር አለ ምክንያቱም ወጣት ልጅ ነው ማንንም ሰው ነው ለምን ጣላቴ ማይሆንም ምንም አይነት እንኳን ኤችአይቪ ካንሰር ኩላሊት ቀርቶ ጉንፋንም ባይዘው ነው ማለት ራሱ ፈጣሪ ይቀጣዋል ግን ደግሞ እዚህ ጋር ወንጀል ሰርቷል ስለዚህ ለወንጀሉ መቀጣት አለበት ማዳላት የለብንም ፍትሃዊ ነን እስካሁንም የመጣንበት መንገድ ይሄ ነው ልጁ ላይ ያሳዝን ይችላል ምናልባት በበሽታው ግን ያው እንደዚህ የሚባል ነገር የለም ማንንም ሰው ከህግ አያመልጥም ማንንም ሰው ለሰራ ወንጀል የእጁን ያገኛል እዚህ ቤት እንግዲህ እየጠበቅኳት ያለችው እሱ በቀጥታ ከዚህ 15 20 ደቂቃዎችን ከሄደ በኋላ ወደ መጋዘን እሷን ከዛ የምናስነሳት ይሆናል ገሊላን ነው እየጠበቅኳት ያለው ገሊላ ዛሬ እንግዲህ ብዙ ሰነዶችን ይዛልኝ ነው የምመጣው ይዛልኝ ማለት እንግዲህ መጋዘን ነበረች ትናንት እንዳልኳችሁ አሁንም መጋዘን ናት ነገር ግን ትናንት በድብቅ አንድ ቦታ ሄደን ነበር እኔና እሷ አንዳንድ ፋይሎችን ለማግኘት ሞክረን ነበር አሁን ካሜራማኖቹ ጋር ነው ፋይሎቹ እነዛ ፋይሎች እንግዲህ እሷ ባለችበት ማስረጃ ናቸው አሁን ላይ ምንድነው አርቲፊሻል ኢንተለጀንስ ወይም AI ስላለ እንግዲህ ብዙ ጊዜ ቪዲዮዎች እንደ ማስረጃነት የማገልገል እድላቸው በጣም ጠባብ ስለሆነ የወረቀት ማስረጃዎችን ለማግኘት ሞክረናል ስለዚህ ገሊላ ከመጣች በኋላ ነርስ ገሊላ ከመጣች በኋላ እነዛ ማስረጃዎች በደንብ እንትንላለን ሄርሜላን ሊያሳስሩ የሚችሉ ኦሬዲ ኮምባላ የዋሴና የገሊላ ነገር እንግዲህ ተቋጭቷል ማለትም በዚህ ሁለት ቀን ውስጥ ክስ ተመስርቶባቸው ወደ እስር ቤት የሚሄዱበት መንገድ ነው የሚፈጠረው ስለዚህ ሄርሜላ ናት የምትቀረው እንግዲህ ሄርሜላም ግፋቢል 4 ቀን 5 ቀን ቢፈጅባት ነው ከዛ እሷንም ማሳሰራችን አይቀርም የናኦድን ጉዳይ እርግጠኛው ነኝ አሳውቃችኋለሁ ምንም እርግጠኛው እንኩበት ነገር የለም ሆስፒታልም አንዳንድ ነገሮችን ሊነግሩን ፍቃደኛ አይደሉም ዛሬ መሄድ አይቀርም ማምሻዬን ሄዳለሁ ብያለሁ ያሉትን ነገሮች ተከታትዬ አሳውቃችኋለሁ ውድ ቤተሰቦች ነርስ ገሊላ እስክትመጣ እንጠብቃት ውድ ተመልካቾቻችን እንግዲህ ከደቂቃዎች በኋላ በድጋሚ ተመልሰናል ነርስ ገሊላን እንግዲህ ጋርዶቹ ይዘዋት መጥተዋል እንግዲህ ሰሞኑን በነናኦድ ቤት ነው እንግዲህ ሙሉ ቀረጻ ያያረገን ያለነው እንዳልኳችሁ እኛ የኛን አድራሻ ለሰዎች ላለማሳየት ስንል እንግዲህ ያው ሰዎች የኛ ቤት ይመስላቸዋል ስለዚህ እኛ ላይ ጥቃት እንዳይደርሱ በማሰብ እንግዲህ አንዳንዴ እንደዚህ አይነት አጋጣሚዎችን ስናገኝ ነው ቀረጻም ያያረግን ያለነው እንግዲህ ይሄ ዶክመንት እዚህ ውስጥ ብዙ ሰነዶች አሉ እነዚህን ሰነዶች እንግዲህ ነርስ ገሊላ ናት እንግዲህ ትናንት ያመጣችልኝ ማለት አብረን ሄደን እንግዲህ እኔ እሷ ከጋርዶቹ ጋር በመሆን በመጀመሪያ ደረጃ እነዚህ ሰነዶች በሙሉ የመጡት ከሷ ቤት ናቸው ያው ወደ ሄርሜላ መኖሪያ ቤት ልንሄድ አልቻለም አሁንም ቢሆን ውድ ቤተሰቦች ሄርሜላን የሚያሳሰራት ተጨባጭ ማስረጃ በደንብ እናገኝና ከዛ ነው እሷን ለማሳሰር የምንሄደው ብናገኛትም ጥቅም የለው ነገ በዋስ የምትፈታበት ነገር ነው የሚፈጠረው ስለዚህ ልጅቷ ደግሞ እጇ ረጅም ነው በጣም ብዙ ኮኔክሽን እንዳላት ገንዘብም እንዳላት ስለተረዳን እሷን እስር ቤት ሊከት የሚችል ነገር በደንብ አግኝተን ቅድመ ዝግጅት አድርገን እሷን ለመያዝ ብንሞክር ይሻላል እዚህ ላይ አንዳንድ ወረቀቶች አሉ የሚገርማችሁ ነገር ሐሰተኛ የትምህርት ማስረጃ ወረቀት ነው ያገኙት የነርስ ገሊላ የራሷን ሐሰተኛ የትምህርት ማስረጃ ወረቀቶች አሳልፋ ሰጣኛለች
አንዳንድ ወደ ሄርሜላም የሚጠቁሙ ሰነዶች አሉ ብዙም አይደሉም ማለት የመረጃ ትንሽ የለውም ወይም ደግሞ የማስረጃ ትንሽ የለውም ጥቅም ይኑራቸው አይኑራቸው በጊዜ ሂደት ነው የምናየው እስካሁን ባለው ግን ያን ያክል ሄርሜላ ሊያሳስሩ የሚችሉ ነገሮች አይደሉም ግን አንድ ተስፋ አለ በእነዚህ ማስረጃዎች አንድ ያገኘነው ተስፋ አለ ወደ ሄርሜላ ግብረ አበሮች ወይም ደግሞ ወደ ሄርሜላ እህት የሚልኩን ነገሮች አሉ እዚህ በዋናነት እንግዲህ ራሷን ሊያሳስራት የሚችል ማስረጃ ነው ያለው ደስ ብሎኛል አንቺ ትታሰራለሽ አንቺ ማለት ልትመርጂኝ እየነበርሽ መጥፎ ጨካኝ ሴት ነሽ እንግዲህ አንቺ ከታሰርሽ እኔ ሰላሜን አገኛለሁ ሄርሜላን ጉዳይ ለኔ ታዩ ስለዚህ በጣም አመሰግናለሁ እነዚህን መረጃዎች ማስረጃዎች የራስሽን የገዛ እንትኖችሽን አሳልፈሽ ስለሰጠሽ ያው እኔ ምንም ነገር የለኝም ግን በቃ ይሄ ነገር እናንተ ብንጨርሰው ደስ ይለኛል አንተ ምንም የምትጎዳው ነገር የለም በቃ መረጃዎቹን በሙሉ እናጥፋቸው እኔ ጋር የቀሩን 400,000 ብር በሙሉ ሰጣለሁ ከፈለክ በርግጥ አንተ በገንዘብ የምትታለል አይነት ሰው እንዳሉን ካቃለው ግን እኔ ላታለለ ምናምን አይደለም ግን በቃ እኔ ጋር ያለ መረጃ ማስረጃ ማጥፋልኝና እኔ ብሩን እንዳላስገባላለሁ እሺ በቃ እሺ በሱ ማትስማማ ከሆነ ደግሞ ሌላ አንተ የምትፈልገው ነገር ማድረግ እንችላለን ማለት በቃ ሴትነቴንም ቢሆን እንደዛ ማድረግ የምፈልግም ከሆነ ችግር የለውም አብረን እንደርና አንተ መረጃዎቹን አጥፋልኝ እኔ ካንተ ጋር አንሶላ አጋፈፋለሁ የሚገፍ ነገር ይክፈፍሽ ትንሽ አይደብርሽም እኔ እንኳን ማለት ነው እንኳን እኔ ካንቺ ጋር አንሶላ ስለመጋፈፍ ቀርቶ ማለት ነው እንደዚህ ለ5 ደቂቃ አጠገቤ ለተቀመጥሽው ራሱ ማለት ነው እየጨነቀኝ ነው ምክንያቱም አንቺ ማለት እኔን ለመመረዝ ብዙ ነገር ስታረግ የነበርሽ ሴት ነሽ አንቺ እንዴት ምን አይነት ሞራል ኖሮሽ ነው ከኔ ጋር አንሶላ ስለመጋፈፍ ያሰብሽው እንደው የገንዘቡ ይሻላል ጭራሽ ሴትነቴን ልስጥ እሺ ገንዘቡ አንቺ ረከሽና እኔ አብሬሽ መረክስ ነው አይመስልሽ አንቺም ሴተኛ ዳሪ ነሽ እንዴ ስለዚህ ከኔ ጋር አንሶላ ለመጋፈፍ ካሰብሽ አንቺ ሌላ ዛሬ ከምታቂ ወንድ ጋር አንሶላ ለመጋፈፍ ታስቢያለሽ ማለት ነው አየሽ እንደዚህ ነው የሚያሳፍረው ቃሉ አረ እንደዛ አይደለም ያው እኔ እኮ መረጃ እንድታጠፋልኝ ነው እሺ በቃ ሙሉ ገንዘቡን አስገባላለሁ ይሄ ለንጋ ያለው በመጀመሪያ ደረጃ ይሁልሽ እኔ የትኛው ገንዘቡ እኮ ሊታገድ ነው ምን ተማምነሽ ነው የምን ገንዘብ ነው መስጭ ይሄ ገንዘብ እኮ ኦሬዲ ይታገዳል አይሁንም ሚኪ ባክ እንደዛ እንዳታደርግ እባክህ እነዚህ ማስረጃዎች እኮ ያዘጋጀሁት ለሱ ብዬ ነው እኔ ከዚህ ስራ ምን አተርፋለሁ ታዲያ እባክህ ሚኪ እንደዛ አታድርግ ሚኪ በእናትህ ከዚህ ስራ የምታተርፊው ቅሌት ዝሙት ኃጢያትን ነው የምታተርፊው አረ ሚኪ ምናልባት አንቺ አይደለሽም ጥፋተኛው ሄርሜላ ናት ከሄርሜላ ጋር እየዋልሽ ከሄርሜላ ጋር እየሰራሽ እኔን አንሶላ በመጋፈፍ ለመደለል ባታስቢ ይገርመኛል እንደዛ እኮ አይደለም በቃ እባክህ እሺ ገንዘቡን አታሳግድብኝ እባክህ እኔ እኮ ምንም አይኖረኝ እኔ አይደለም እኮ ማሳግደው እባክህ አንቺ ይልሽ ሚኪ እባክህ ተረዳ እኔ በራሴ እኔ ላይ የግድያ ሙከራ ለማድረስ በመሞከርሽ እሱ አንድ ራሱን የቻለ አንድ እንትን ነው እሺ በቃ ከዛ ደግሞ የናኦድን ብልት ለማኮላሸት ብቻ ሳይሆን እስኮዲያኛው ድረስ ጥቅም እንዳይኖረው ከዛም ደግሞ ብልቱ ከጥቅም ውጪ ሲሆን እሱ በዛ ነገር ተስፋ ቆርጦ ተማሮ ራሱን እንዲያጠፋ ልታረጉትም እንደነበር ስለዚህ የሁለት ሰው ህይወት ነበር መታጠፉት ማለት ነው የሁለት ሰው ህይወት ማለት ዝም ብሎ 18 አመት አንቺ 18 እሷ 20 ምናምን አመት ይፈረድባቸዋል አሁን ደግሞ ያ ነገር አልሆነም ስለዚህ ካልሆነ ደግሞ ወደ 12 አመት ይቀነስልሻል ያው ነው ስለዚህ 12 አመት 23 አመት ነው አይልሽ 23 ላይ 12 ሲጨምሪ ስንት ነው ይመጣው 35 እሱንም ባመክሮ ከሆነ ነው
እሱንም እድለኛ ኮንሽ ነው በ35 ዓመት እሺ ሚኪሱ እዚህ ወላ ነገር ውስጥ መግባት አያስፈልግም እኮ በቃ በጣም ቀላል ነው ገንዘቡን አታሰግድብኝ ከዛ ኩል እንካፈላለን ዛሬ መጨረሻ ኢንተርቪው ነው ለተመልካቾች መናገር የምትፈልጊው ነገር ካለ እስቲ ተናገሪ ዙሪና ተናገሪ በቃ ካሜራውን አጥፋና እናንተ ተናገሪ በቃ ሚኪ ባከን ይቅርታ አድርግልኝ እኔ ለተመልካቾች ምንም ምለው ነገር የለም እባካችሁ በቃ ይቅርታ አድርጉልኝ ፍትህ ያለበት ሀገር ላይ ነው አመንኖረው በቃ ገንዘቤን አታሳግድብኝ እኔ ቤተሰብ ማስተዳደር ሰው ነኝ ፍትህ ነው ያልሽው እባክህ ሚኪ ቤተሰብ ማስተዳደርሽን ማሰብ የነበረብሽ ይሄንን ወንጀል ለመስራት ከማሰብሽ በፊት ነው እኔ እኮ በቃ ለቤተሰቦቼ ስል ነው ይሄን ነገር ያደረኩት ተመልካች እኮ አይደለም ሚኪ ባከ ይሄ እኮ ህግ የሚይዘው እባክሽ ልቀቂ ሚኪ ባከ እባክህ ልጅ ገንዘቤን የሚይዘው ጉዳይ ነው አሁን እኮ ጉዳይ ወደ ሌላ አካል ተላልፏል just አንድ ነገር ነው የሚቀረው ችግር የለውም አንተ ፍቃደኛ ከሆንክ ሌላው ነገር ቀላል ነው ሁሉንም ነገር እኛ እናስተካክለዋለን እባክህ ምኑ ነው የምናስተካክለው ይልቅ ሌላ የደበቅሽው ነገር ደግሞ ካለ ተናገሪ ምንም የደበቅኩ ነገር የለም ሌላ ምንም የደበቅኩ ነገር የለም በቃ ሁሉንም ነገር ነግሬያለሁ ለማንኛውም በጣም አመሰግናለሁ በእውነት እንዲህ በቀላሉ እነዚህ ማስረጃዎች በቀላሉ ተሰጥኛለሽ ብዬ ሐሰተኛ ፎርጅድ ማስረጃዎች ሐሰተኛ የሥራ ልምዶች እንዲህ በቀላሉ ተሰጥኛለሽ ብዬ አልጠበቅኩም ነበር ለቅሻለሁ ስላልከኝ እኮ ነው የሰጠውክ እባክህ ሐሳቤን ቀየርኩ ለምዶ ሐሳብን መቀየር እባክህ መፍትሄ ነው ሐሳቤን መቀየር አልችልም ተነሽ ሚኪ እባክህ አረ ተመልካቾች እባክህ ተነሽ እባክህ ተነሺ በጣም ከባድ ቀን ነው ትናንት ያሳለፍኩት በተለይ ደግሞ እኔ እንጃ ያው 4 ወር ትንሽ ናት ብዙም ረጅም ጊዜ አላውቅሽም እንኳንም ረጅም ጊዜ አላወቅኩሽ በጣም ነበር መጎደው ለምን ረጅም ጊዜ በማውቀው ሰው ያኛው ክህደት ተፈጽሞብኝ ቢሆን እኔ አላውቅም እግዚአብሔር አትርፎኛል መርዛችሁኝ መርፍ የሆነ ነገር ወቅታችሁኝስ ቢሆን እኔ እኮ ራሴን ተጠብቃለሁ በደንብ እኮ ነው ራሴን የምጠብቀው ከጠላትም የሆነ ነገርም እንዳይደርስብኝ ግን ደግሞ አንዳንዴ እንደሚፈጠር አይታወቅም እኔ ራሴን ስለጠበቅኩ ብቻ ስን አንዳንድ ነገሮች ከኔ ከአቅሜ ከቁጥጥሬ ውጪ የሚሆኑ ነገሮች አሉ እሺ ሚኪ ያንቺን ነገር እዚህ ጋር ዘግተናል ውድ ቤተሰቦች ዋሴም በዚህ 2 ቀን ውስጥ ወደ እስር ቤት ይገባል እሷም በዚህ 2 ቀን ውስጥ ወደ እስር ቤት ትገባለች ለነበረን ጊዜ እጅግ አድርጌ አመሰግናለሁ ምንም አሁን ብታለቅሽ ጥቅም የለውም አይሆንም ሲጀመር አይሆንም ሚኪ አይሆንም እንደዛ ታደርግም ይኸውልሽ ሚኪ ዝም አለ ሚኪ ዝም አለ አይሆንም እሱን እንዴት እንደማትገቢ ታየዋለሽ እሱን እንዴት እስር ቤት እንደማትገቢ ታየዋለሽ አንቺ ጤና የለሽም አንቺ ጤና የለሽም ይኸውልሽ ስነ ስርዓት ይኸውልሽ ነይ ተነሽ ያዟት ነይ ተነሽ ያዟት ልቀቀኝ ውድ ተመልካቾቻችን እንግዲህ በድጋሜ ተመልሰን መተናል ከደቂቃዎች በኋላ ተመልሰናል እንግዲህ ያው የነበረው ነገር ተመልክታችኋል እንግዲህ ቢያንስ በዚህ 2 ቀን ውስጥ የሆኑ የቤት ስራዎችን ገለናል የሆኑ የቤት ስራዎችን አሳክተናል ብለን እናስባለን ናውድ ሆስፒታልም በዚህ ሰሞን ይወጣል እንግዲህ እንዳልኳችሁ ጭምጭምታም የለም ገና ወደ ማታም ነው ሄዳለው ያልኩት እንግዲህ የኛ ባልደረቦች አንዳንድ ነገር ሲያስሱ እንግዲህ የሄርሜላን እህት እጃቸው ውስጥ አስገብተዋል እንግዲህ በጣም ጥሩ ዜና ነው ማለት ነገሩን በብልጠት በጥንቃቄ ነው ማየት ያለብን የሄርሜላን እህት እንዴት እንዳጠመዷት አላውቅም ብቻ እዚህ ይዘዋት መጥተዋል ቤተሰቦች እኔ እዚህ በተቀመጥኩበት ሰዓት ነው ይሄንን ነገር የነገሩኝ እነሱ እንዳልኳችሁ ከጀርባ ብዙ ስራዎችን ይሰራሉ የኛ ባልደረቦቻችን እንግዲህ እሷን እዚህ እናስገባታለን ሄርሜላ ሊያሳስሩ የሚችሉ ወይም ደግሞ ስለ ሄርሜላ አንዳንድ ፋይሎችን አሳልፋን እንድትሰጥ በጥንቃቄ በብላት እንጠይቃታለን ወይም ደግሞ ለማወጣጣት እንሞክራለን እስቲ ካሜራማኖች አስገቡልኝ
ውድ ተመልካቾቻችን እንግዲህ ካሜራማኖች አስገብተውልኛል እንግዲህ የሄርሜላ እህት የሆነችዋን ግለሰብ እንግዲህ ራሷን ታስተዋውቅልንና እንግዲህ አንዳንድ ነገሮችን የምንጠይቃት ይሆናል በመጀመሪያ ደረጃ ያው ሊጎዱሽ አስበው አይደለም ማለት ይቅርታል ጠይቅሽ ፈልጋለሁ ሴትም ስለሆንሽ just እንደ እንትን እንዳትይ አስገድ ምን ፈልገው ነው ታዲያ እንደዚህ ያመጡኝ እኔ እኮ ስራ ቦታ ነበርኩኝ እኔ ምንም አልገባኝም ምንድነው ምን ፈልጋችሁ ነው እነሱ ምንም ሊነግሩኝ አልቻሉም ማለት ይውልሽ አፍኖሽ ምናምን እንዳልሆነ ታውቂያለሽ ያው በርግጥ አስጨነቀውሻል ሲጠይቁሽ ከዛው በተነጋግራችሁ አንድ ላይ ነው እዚህ መጣችሁት አው እሱ ልክ ነው ግን ቢሆንም እኔ ምን ልሰራ እንደመጣው ግን አልነገሩኝ ለምን ይፈልጋችሁ ሄርሜላን በተመለከተ ነው ሄርሜላ ምን ሆነች ይልሽ ነገሩን እንዳላወቅሽ ለሞናት አትሞክሪ ካልሆነ ደግሞ ቪዲዮ ምናሳይሻለን ሄርሜላ ጋር የተፈጠረው ነገር እያንዳንዱ ነገር ታውቂያለሽ እኔ አሁን መፈልገው አንድ ነገር ነው ስለ ሄርሜላ አንዳንድ ነገሮች እንድነግሪኝ ወይም ደግሞ አንዳንድ ፋይል ስለ ሄርሜላ ካለ ማለት ሄርሜላ ወንጀለኛ ስለሆነች አይ ኖ እህትሽናት እህትሽን መቼ ማሳልፈሽ እንደማሰጪ እናቃለን ማንንም ሰው የራሱን ሰው የኔ የሚለውን ሰው አሳልፎ እንደማይሰጥ እናቃለን ነገር ግን እኔ በግልጽ እያሳሰው እውነታውን ተናግሬ ነው ማስረጃ ማወጣጣት መፈልገው ስለዚህ ሄርሜላ ወንጀለኛ ናት የምን ወንጀል ሲጀመር እሷ የራሷ ስራ ያላት የራሷ ምን ይያልከን የምን ወንጀል ነው የምትለው የቀድሞ ባል ማለት እንችላለን እንግዲህ ናውል ላይ ብልቱ እንዲኮላሽ ብልቱ እንደቆመ ደርቆ እንዲቀር ብልቱ ላይ ጉዳት በማድረስ ወደ ግድያ ሙከራም አንዳንድ ነገሮችን የግድያ ሙከራ እንዲፈጸምበትም ለማረክ ስትንቀሳቀስ ነበር እኔንም ለመመረዝ ስትንቀሳቀስ የነበረች ግለሰብ ናት እኔ ስለ ናውድ ምንም የማውቀው ነገር የለም ናውድ ባሏ እንደሆነና አውሮፕላን አብራሪ ባሏ እንደሆነ አውቃለሁ ከዛ ውጭ ግን ምንም የማውቀው ነገር የለም ሲቀጥል ደግሞ እንዴት እንደዚህ አይነት ነገር ደግሞ አታረቅማ እሱ ጤነኛ ነው ሲጀመር ምን ሆነ ደና እንደሆነ ነው የነገረችኝ አውርተናል ደና እንደሆነ ነው የነገረችኝ እኔ የምታወራው ነገር ምንም እየገባኝ አይደለም ባሏ ነው አሁንም በሰላም እየኖሩ አሁን በሰላም እየኖሩ አይደለም እኔ ምንም ሊገባኝ አልቻለም ከተለያዩ ቆይተዋል ማለቴ ኦሬዲ ሷም ወጣለች ከቤት ቤት እንደምታርፍ ባላቀ ያው ከቤት የወጣችውማ ቤት ሪል ስቴት ስለገዙ አብረው እየኖሩ ስለሆነ ነው እንደዛ ነው ማቀው ከናውድ ጋር አንቺ እየቀለድሽ ነው እንዴ ይሄ ማቤን ነው ይሄ እኮ የናውድ ቤት ነው የበፊት ነው ታዲያ አሁን ቀይር እየቀለድሽብኝ ነው እንዴ አረኔ ምንም አልቀለድኩ ምን ልቀልድ ይችላል ምንም ማያቀም ብለሽ ነው ምን ልቀልድ ይችላል ሲጀመር እየዋሸሽ መሆኑን እኮ ያወቁት ሲጀመር ከናውድ ጋር ሪል ስቴት አልገዙ ገዝተው አሁን አብረው እየኖሩ ነው ይሄ ሲጀመር ይሄ ምንድነው የምትለው ናውድ እኮ ሆስፒታል ነው ያለው እኔ ናውድና እሱ አብረው እንደሆነ ነው ማቀው ሰምኛለሽ ሁሉንም ነገር ብትናገር አሁን እየዋሸሽ እንደሆነ ማለት ነው ከአፍሽ እየተንተባተብሽ ነው ካለው ነገር መረዳች ይያሉ እኔ ሲጀመር ምንም አልተንተባተብኩም እውነቱን ነው እየነገርኩ ያለሁት እንዴ ዳናናቸው ምንም አልሆኑም በቃ ቤተሰባችን እንዳለ እየኖረ ነው እሷም ደግሞ ምንም ወንጀል አትሰራም እሺ ካሜራውን አጥፍተን እናውራ ለምንድነው ሲጀመር ካሜራስ ለምንድነው የምትቀርጸው ራሳቸውን አግኝተ አትጠይቅም እኔን ከምትጠይቅ ካሜራውን አጥፍተን እናውራ እህትሽ የት ነው ያለችው አይደለም እያልኩ ያለሁት እህትሽን ማግኘት ከፈለግን አሁን እናገኛታለን በጂፒኤስም በምንም አድርገን ስልኳ አለኝ እህትሽ ብታጠፋው ምናምን ሲጀመር ለምንድነው እሷን የፈለገችዋት እንዴ ምን አደረገች ምንድነው የምትሉት ወንጀለኛ ናት ምን ወንጀል ሰራች ምንም ወንጀለኛ አይደለችም የሰራችውን ወንጀል አንድ ባንድ ላሳይሽ ስልኬን ከፍቻ አንድ ባንድ ላሳይ አታሳይ እኔ ምንም የማውቀው ነገር የለም በቃ እንዳታሳይኝ እኔ ምንም የማውቀው ነገር የለም ስልኬን ከፍቻ አንድ ባንድ ላሳይሽ ወይ ገብቶሻል እኔ በቃ አልፈልግም እንዳታሳይኝ ምንም ሌላ ሰው ሊሆን ይችላል ተመሳሳይ ሰው አይጠፋም ይልሽ እኔ የመማታት ከሰው ጋር የመጨቃጨቅ ሰው የማነቅ ሞራልም ሱስም የለብኝም ፍላጎትም የለኝ ሲጀመር ለምንድነው የምታንቀኝ እኔ እኮ እውነት እየነገርኩ ነው በቃ እኔ ምንም አላምንም እሷ ንጹህ ሰው ነች ዛሬ እውነቱን እሺ አንድ ነገር ልንገርሽ ውጪ ላይ 5 ጋርዶች አሉ እዚህ ጋር 2 ካሜራማኖች አሉ
ገብቶሻል እና ዛሬ አንድ ሙነት ካልነገርሽን ከዚህ ቤት በሰላም አትወጪ ምን ማለት ነው ሲቀጥል እኔ ሌላ ነገር መስሎኝ ነው የመጣሁት እንደዚህ አይነት ጥያቄ ለምንድነው ጠይቀኝ ፖሊስ ነው እንዴ አንተ ይኸውልሽ ስለዚህ አንዳንድ ነገሮችን የማትነግሪኝ ከሆነ እኔ በስምምነት በተረጋጋ በጨዋነት እንትን ለማለት ሞክሬያለሁ ላወራሽ ሞክሬያለሁ ሂጂ ብትሄጂ 5 ጋርዶች ይመልሱሻል እንዴ እኔ ምን ስለዚህ ዛሬ በሰላም ከዚህ ቤት አትወጪ እኔ ምንም የምነግርህ ነገር የለም ምንም አላቅም ከቤተሰብ ጋር ነው የምኖረው እኔ እሷ ከባሏ ጋር ከናውድ ጋር ነው የምትኖረው እንዴ ምን እያልከኝ ነው እንደውም እወጣለሁ እሺ ራሱ ጉዳይ ቤተሰቦች ተመልሳ ትመጣለች በእርግጠኝነት ውጭ ላይ ጋርዶች አሉ አንድ የደበቀችው ነገር እንዳለ ግልጽ ነው ከናውድ ጋር ሪል ስቴት ምንድነው አንተ እንዴ ምንድናቸው እነዛ ሰዎች አስወጣኝ እንደውም ስልክ ደውላለሁ አስወጡኝ ምንድነው ምን እየተፈጠረ ነው ለምንድነው ያገ አስወጣኝ በቃ የምን ሰዎች ናቸው እንዴ ወጣለው ብስቲ ያልነበር እኮ በቃ አስወጣኛ የሁሉ ሰው ምንድነው አትጩይ እገታ ነው እንዴ ያዛችሁት እኔ ጮሃለሁ እንዴ አስወጣኝ ደስ ያለሽም ማረክ ትችያለሽ አስወጣኝ ይኸውልሽ እኔ ምንም ማረገው ምንም ነገር ነገር የለም አትጩይ ተረጋጊ ብትጩይ ምንም የሚፈጠር ነገር ስለሌለ ኢነርጂ አታባክኝ ኃይል አታባክኝ ነገር ነገር የለኝም አስወጣኝ የምትነግሪኝ ነገርማ በደንብ ነው ያለው እሱን ደግሞ እኔም አንቺን አሳምረን ይኸውልሽ ምንም አላቅም በቃ ቁጭ ብለሽ ብናወራ ነው የሚሻለው ረጋ በይ ረጋ ትንሽ ረጋ አስወጣኝ እኔ ምንም ልነግርህ አልችልም ሲቀጥል ስራ አለኝ ከስራ ቦታ እንደመጣው ታውቃለህ ስራ አለኝ ችግር የለው የስራ ቦታሽን ከቨር እናረጋለን ስራ ጥለሻውን በመምጣትሽ ስራ ቦታ ልታጭ የምትችውን ገንዘብ በእጥፍ እንከፍላለን እሱን ችግር የለው እኔ እናንተ ገንዘብ አልፈልግም ስራዬን መስራት ነው የምፈልገው እጂ አሁን ልሂድበት ሰዎችን ወደዛ ዞራለን እውነቱን ካልነገርሽን የትም እኔ ምንም የምነግርህ እውነት የለም ምንድነው በቃ ሄርሜላ እህቴ ነች በቃ አላት ስራዋን ትሰራለች ባል ነበራት አሁን ታሟል ወደ ሆስፒታል መግባቱን አውቃለሁ እና ምን ይፈጠር ምን እንዲሆን የፈልጋችሁት ምን ይሁን በጣም ጥሩ አየሽ አሁን መጣሽልኝ ቅድም ምን ነበር ስዘላብጂ ስቀባጥሬ ነበረው ከናውድ ጋር ሪል ስቴት ገዝተው ውጪ እየኖሩ ነው እኔ በናውድ ቤት ሆኜ ነው ወደ ሆስፒታል ነው ምንድነው ስትለኝ ነበረው ከናውድ ጋር እንግዲህ ውጪ እየኖሩ ነው አየሽ ውሸትሽ ሌላ ደግሞ ናውድ ኢብን ሆስፒታል እንደገባ ያወቅሽ በናውድ ቤት መተሽ ናውድ ውጪ እየኖረ ነው እና እሺ ምንድነው የፈለከው በቃ እሺ ነው በቃ ሆስፒታል ነው ነግረኛለች እቴ ስለሆነች ትነግረኛለች እንዴት አነግረኝ አውቃለሁ ሌላ ነገር የለም ሄርሜላ እኔ የሷን ጉዳይ ይዤ ስለነበር እኔን ለማስገደል ወደዛ ስትል ነበር እኔ መጀመሪያ የሷን ጉዳይ እሷን ለመርዳት ነበር ያስኩት ነገሩ ግን የተገላቢጦሽ ሆኖ እሷ መረዳት ሳይሆን ያው መታከም የሚያስፈልጋት ሰውና ነው ያገኘናት ያው እሱም የጭንቅላት ህክምና ታውቂያለሽ አይደል ሲጀመር ከሄርሜላ ጋር በምንድነው የተገናኛችሁት በምን እንደተገናኘን አሳምረሽ ታውቂያለሽ እኔ ላንቺ ማስረዳት ግዴታ የለብኝ እና ታዲያ ልትረዳት መጥተክ ነው ጭራሽ እሷን ለመጉዳት እንደዚህ ጉራንጉርስ ምገባ ምን የተፈጠረው ነገር እያንዳንዱ ነገር እንደምታቂ ደርሰንበታል እነዚህ ሰዎች ዝም ብለው አይደለም ይዘውሽ የመጡት ይኸውልሽ እኔ ደጋግሜ ያላስረዳሽም እነሱ ማስረድቶሻል ይው እውነቱን ትነግሪኛለሽ እስከ 3 ቆጥራለሁ እውነቱን የማትነግሪኝ ከሆነ ደግሞ ይሄንን ቤት ለጋርዶቹ ለቅቄ እወጣለሁ ስለዚህ ዛሬ እዚህ ቤት ትውያለሽ በኋላ ነው መጣ ምን እውነት ነው ምነግርህ ልሂድበት እያልኩ እኮ ነው ምን አይነት እውነት ነው ምነግርህ ስለ ሄርሜላና ከሄርሜላ ጋር ያላችሁ ነገር ምንድነው እህቴ ነች አልኩ እኮ አንድ ጥያቄ ልጠይቅሽ ቴሌግራም ላይ ታወራላችሁ ከሄርሜላ ጋር አዎ እናወራለን ለመጨረሻ ጊዜ ተጻጻፋችሁት መች ነው ምንድነው ቆይ ለምንድን ይፈልከው ምናምን አትበይ ንገሪኝ እውነቱን ከ3 ሳምንት በፊት ነው ያወራነው እሺ ምን ከ3 ሳምንት በፊት
ለሶስት ሳምንት ያክል ቴሌግራም ላይ አላወራችሁ ምንም አይነት ቮይስ መልእክትም አልተላላካችሁ? አዎ አላወራን። በጣም ጥሩ። ዛሬ ቀን ስንት ነው? እንግዲህ ዛሬ ቀን ስንት ነው የሚለው? 25 25 በነጮቹ ደግሞ ስንት ማለት ነው? ኦክቶበር 5 ይላል። እና ምንድነው ታዲያ? ስለዚህ ስልክሽን ቼክ እናደርጋለን ማለት ነው። ለምን የራሴ እኮ ሚስጥር አለኝ። ለምን ቴሌግራም የማሳየህ? ከሷ ጋር የራቁት ምስል ትላላኪያለሽ እንዴ? ማለት የምን የራቁት? በቃ እንደዛ ከሆነ ማለት ነው ምን ታደርጊያለሽ መሰለሽ? ቴሌግራምሽ ውስጥ ገብተሽ ትሰጪናለሽ። ገብቶሻል? አሁን ልክ እንደዚህ ነው ቴሌግራም ውስጥ እንደገባው ሌሎቹ ሚስጥሮች ይቅርና እንደዚህ ከሷ ጋር እንትን ብለሽ ትሰጪናለሽ። ከሷ ጋር የተጻጻፍሽውን ብቻ እንዴ እኔ ምን ማለት ነው? ስልክሽን አውጪ። አልሰጥም እንዴ አልሰጥህም። ምን ማለት ነው? አልሰጥህም እንዴ አልሰጥህም እንዴ አልሰጥህም። አልከፍትም። ምን ነው ሚስጥር? ከፍቻለሽ አከፍቹ ከፍቹ ካሜራውን አጥፍተን ሌላ ነገር ውስጥ ነው የምንገባው። ከፈቹ አልኩሽ። ከፈቹ እንዴት እንደማከፍቱ እሱን አሳይሻለሁ። ትከፍቻለሽ አከፍቹ ለገገኝሽ ከፍቷለሁ። ከፈቹ በጣም ጥሩ። ከፈቹ ቴሌግራሙን ነው ያልኩሽ። ቴሌግራሙን ከፈቹ እሺ እባክሽ። ከሶስት ሳምንት በፊት ነው አይደል ያወራችሁት? ይሄ ምንድነው? ትናንትና ማታ የላከችልሽ መልእክት። ምን እሷ በቃ አልተለ ስለዚህ የደበቅሽን ነገር አለ ማለት ነው። ምንም አልደበቅኩሽም። ምንም የደበቅኩሽ ነገር የለም እንዴ? በጣም ጥሩ። እስቲ እዚህ ቴሌግራማችሁ ላይ ምን ተጻጻፋችሁ በደንብ ቼክ ላድርገው። ጭራሽ እኔ የሰራሁትን ቪዲዮ ሊንክ ልካልሻለች። ይሄ ማይረባ ደደብ ቪዲዮን እኮ ለቀቀው ፊቴን ሸፍኖ። እስኪ እህቴ በጣም ጥሩ። ስለዚህ ይሄ ስልክኛ ጋር ይቆያል ለጊዜው። እንደዚሁ እንደተከፈተኛ ጋር ይቆያል። ለምን እንዴ? ምን ማለት ነው? ቁጭ በይ። ምንድነው አብራችሁ የምታረጉት ነገር? ለወንጀሏ የምትሸፍኙው አንቺ ነሽ? እኔ ምንድነው የምሸፍነው እኔ? እንዴ ወንጀሏን የምትሸፍኝላት አንቺ ነሽ ወይ? የምን ወንጀል? ሰው ወንጀል ሰርታ አታውቅም እንዴ? የምን ወንጀል ነው ታዲያ? በቃ አንተን ያገኘችት ለራሷ ነበር አይደለ? እንድትረዳት ነበር። ጭራሽ አንተ ሌላ ነገር እያደረግክ ነው። እሷ አይደለም ያገኘችኝ፣ እኔ ነኝ ወደሷ የመጣሁት። እሺ እኮ ወደሷ መጣህም ቢሆን ዞሮ ያናገረች ረዳሻለሁ ስላልካት ነው። እሺ እና ታዲያ በሰላማዊ መንገድ እንድንለቅሽ ከፈለግሽ ሁለት አማራጭ ሰጥቼሻለሁ። ሶስት እናርገውሽ። አንደኛው ሁሉንም ነገር ትነግሪኛለሽ፣ ከዛ አንቺ ለቅሻለሁ። ሁሉንም ነገር ማለት በቴሌግራም ያው ስልክሽ ኦሬዲ እኛ ጋር ነው። ቴሌግራም ላይ ያሉ ፋይሎችን ወደኛ እንልካለን። አሁን ግን አንዳንድ ቦታ የደበቅሻቸው ነገሮች ስለሚኖሩ እነሱን አሳልፈሽ ከሰጠሽን አንቺን እንለቅሻለን። ሁለተኛው ደግሞ ካሜራ አጥፍተን እንነጋገር፣ ነገሩ የማይቀረጽ። ስለዚህ ሁለተኛው ፋይሉን እንትንትኛለሽ ካሜራውን። ሶስተኛው ምንድነው? እሺ ሶስተኛው ደግሞ አስይበት ማሰቢያ 30 ደቂቃ ሰጥሻለሁ እዚሁ ከጋርዶቹ ጋር። እሺ ሶስተኛው እሺ። ስለዚህ ማሰብን የመረጥሽ? ታስቢበታለሽ። የሁለተኛውም አንደኛውም ጥሩ ነው። አንደኛው ማስረጃዎችን ከሰጠሽን አንቺ ነፃ ተወጫለሽ። ሁለተኛ ደግሞ ነገሮች ሳይቀረጹ ምናልባት ያንቺ ማንነት እንዳይታወቅ ከፈለግሽ
ሶስተኛ ይሻለኛል ከራስሽ ጋር መማከር ትፈልጊያለሽ ዞሮ ዛሬ ሳትናገር እኮ አትሄጂም ውድ ተመልካቾች ትንሽ ማሰቢያ ጊዜ እንስጣት ያው ስልኳም እኛ ጋር ነው እዚህ ከካሜራማኖቹና ከጋርዶቹ ጋር ትሆናለች እኔ እስከዛ አንድ ስልክ ጋር ደውላለሁ ውድ ተመልካቾቻችን እንግዲህ ከ30 ደቂቃ በኋላ ተመልሰን መተናል እንግዲህ የ30 ደቂቃ የማሰቢያ ጊዜ ሰተናት ነበር ነው እንግዲህ ብዙ ነገር አስበሻል ብዬ አስባለሁ አይደለ በደንብ ነገሩን አጤነሻል ብዬ አስባለሁ ምክንያቱም እኔም ከወጣው በኋላ ካሜራማኖቹም ደጋግሞ የነገሩሽ ነገር አለ የወንጀለኛ ተባባሪ መሆን ምን ያክል እንደሚያሳስርሽ ስላለው ነገር ነግረውኛል እሺ አስቢበታለሁ ሁሉም ነገር እናገራለሁ በጣም ጥሩ ስለዚህ ጀምራ እሺ ምን ብዬ ልንገርህ በቃ ኤርሜላ ቴነች ግን ቢሆንም እህቴ ስለሆነች ብቻ ወንጀሏን ልደብቅላት አልችልም እና ግን እኔ ምንም አልሆንም አይደል ምንም አትሆኝ እሺ እና ተሰራለች ወንጀል ማለት ያው እንትን ናሆድንም ልክ ነው በሷ ምክንያት ነው የታመመው እንደዛ እሱን ከራሱ አለማራቅ ምናምን እና ደግሞ ያው አንዳንድ ነገሮች ያበላሸባት ነገርም ስለነበረ ነው እንደዛ ያረጋችው እና ብዙ ነገሮችን ታረጋለች ከፈለክ ማስረጃ ነው ይካል ሰጣለሁ ቮይስ እንላላካለን እንዳይሆም ከዛ በኋላ ፎቶች ምናምን ትልክልኛለች እናወራለን ቴክስት ቴሌግራም ላይ ሁሉም ነገር ሰጣለሁ እኔ ግን ምንም አላረኩም ከሷ ጋር ምንም ያረኩት ነገር የለም ያው እሷ ነች ሁሉም ነገር ያረጋችው ሐሳቧን ብቻ ነው የነገረችኝ የነበረው በቃ ሌላስ ስልክሽ ላይ ቮይስ በቴሌግራም የተጻጻፈችሁትን ነገር አሳልፌ ሰጣለሁ ይያልሽ ነው እሱ ነው አንቺ ባቲ እኛ ምን እናደርገው ነገር ነው ገብቶሻል ስለዚህ ሌላ ነገር እስቲ ያው ሌላ ምናልባት እንትን እኔ ለነርስ ነበረች ሆነች ነርስ እሺ እና ለነርሷ ብሬ እንትን ያስተላለፈችበት እኔ ጋር አለ ከፈለክሱን መሰጣለሁ እና አንዳንድ እንትኖች አሉ ፋይሎች እኔ ተባተቢ ረጋቢ ቀስቀስ በይ ለነርሷ እኮ ሄርሜላ ያስተላለፈችበት ደረሰኝ እኛ ጋርም አለ ደረሰኝ ምንም አያረጋም አንድ ሰው መፍቱ ነው በገዛ ፍቃዱ ለሚያስተላልፈው ገንዘብ ማንንም ተጠያቂ አያረጋውም ምናልባት የገንዘብ ምንጩ ገንዘቡ ከየት መጣ የሚለው ነገር ነው እሱ ደግሞ ሌላ አጀንዳ ሌላ ኢሹ ነው ሌላ እንትን አለ የሚለው ነገር ይረጋቢ ችግር የለም ተረጋግተሽ ነገር ሲጀመር እሷ እኮ ሰው አይደለችም በጣም መጥፎ ሰው ነች ያው እቴ ነች በርግጥ ግን ቢሆንም እቴ ስለሆነች ብቻ እንትን ልላት አልችልም ናሆድን ራሱ ስትጠቀምበት ነበር ጥቅሟ አልቀረም በርግጥ ግን ከሱ የተሻለ ነገር ስላገኘች ነው እንጂ ያው በጣም ብዙ ነገር ያው አንተንም ራሱ ልትረዳት ባልክ ልትገል ነበር አይታል አይደለ እና በጣም መጥፎ ሰው ነች በጣም እኔንም እህቷንም እንትን ከማለት ወደኋላ አትልም ብዬ ነው ማስበው ለዛ ነው እንደዚህ ያስበይበት የተናገርኩት እና በጣም መጥፎ ሰው ነች አው በርግጥ ብር ትሰጠኛለች ምናምን ነገር ቤተሰባችን ታስደዳድራለች ቢሆንም ግን እኛ ወንጀል ሰርታ ምናምን ነገር ቢቀርብን ነው የሚሻለው በጣም መጥፎ ሰው ነች እንዴ በጣም አይ እኔ ስለሷ እኔ እንጃ እኔ ምን ማለት እንዳለብኝ አላውቅም ምን ታይቶሽ ነው ባንዴ እንደዚህ የተገለበጥሽው እሷን ወደ ማማት ገባሽ አይ ምንም እኔ በቃ የስራ በፊትም ብታቆሙ ደስ ይለኝ ነበር ግን እሷ ያው ገንዘቡ ብቻ ስላላት ሲቀጥል ደግሞ እኔ ባወራትም አትሰማኝም ታናሿ ስለሆንኩኝ አትሰማኝም እንዴት ትሰማኛለች ለዛ ብዬ ነው እንጂ እኔ ስራዋ ደስ አይለኝም ምንም በጣም መጥፎ ነገር ነው የምታረገው በጣም አንዳንዴ ህቷ መሆኔ ራሱ በጣም ነው የሚያስጠላኝ በጣም ዴት ልንገር በቃ በጣም ነው እኔ እንጃ ይዘቀጥጣል የምታረገው ስራ እሷ አሁን ህይወቱን እንዳይኖር ነው ያረጋችው አይታል አይደል በዛ ላይ ባል ያላት ነው እሱ ራሱ ደርባ ያገባችው ፍቅረኛ ነበራት እና እሱን ደርባው ነበር ናሆድ ከዛ እንደዚህ እንዲኮላሽ ወንድ ልጅ ከብልቱ በላይ ሌላ ነገር የለውም አው ግን
አሁን ያወራሽልኝ ነገር እኮ ማቆን ነገር ነው እየደገምሽልኝ ያለሽው ለማንኛውም ሳስበው ምንም የተለየ ነገር እንደማሰጪ ነው እየተሰማኝ ያለው ገብቶሻል ቴሌግራም እና ያልሽው ስልክሽኛ ጋር ነው እንወስደዋለን እኮ ፋይሎችን ስለዚህ በደንብ የሚጠቅመን መረጃ ለኛ ለመንገር ዝግጁ ስትሆኚ በደንብ ረጅም ማሰቢያ ጊዜ ልስጥሽ ስለዚህ በደንብ መረጃና ማስረጃዎችን ለመንገር ፈቃደኛ ስትሆኚ እንገናኛለን እሺ ደስ ይለኛል እሺ ያው ከራሷ ሆስቲ ምናምን ቢሆን እንደዛ አደርጋለሁ እሺ ግን እንለቅሻለን እኮ ማለት አይደለም እንዴ ምን ማለት ነው ወደ መጋዘን እኛ ትንሽ ኩሽና አለች እዛ ምግብም ሁሉም ነገር አለ እኔ እኮ ማቆ ነገር በሙሉ ተናገርኩ አይደለ በቃ እሷ መጥፎ ሰው ነች ስለመናገር አይደለም ይኸውልሽ ስንት ሰዓት ነው አሁን 6:30 ነው 6:30 ነው ስለዚህ እስከ 10 ሰዓት እዛ ትሆኛለሽ እንዴ ከዛ አስይበትና እዛ ያስሩሻል አየሽ አስይበት ያልኩሽ እሱን ነው አስይበትና እዛ ያስሩሻል እርግጠኛ ስትሆኚ ያኔ እንለቅሻለን ስለዚህ እኔ ቀልድ ይውልሽ ጊዜን እያቃጠልኩ ነው እሺ እኔ እኮ ነገርኩ በቃ ጊዜን እያባከንሽብኝ ነው ተረተሽኛል ጊዜን እያባከንሽብኝ ነው ቀልድ አይደለም ያስክ እኔ በቃ ማቆ ይሄንን ነው እኮ የነገረችኝ ሌላ ነገርም አለ ስልክሽ ላይ ያለው ነገር በደንብ እንበረብራለን እሱንም እንወስዳለን ከዛ ውጪ ግን እስከ 10 ሰዓት እዛ መጋዘን ውስጥ ሆኛለሽ ያኔ ሳትወጂ በግድሽ ሁሉንም ነገር ትናገሪያለሽ ጨርሻለሁ